nuren alawatanım Fırnakasıkay alawatanım Hopun o gönlo mamutay dadaw Kıngıdi bıret kapsonalı daw Addisu ትውልድ ሀሳብ ነው ሜዳው አክርስተኛ አይደለም ሚስት አላገባውም የብቻ ኑሮ ብርድ ነው ትራስ አቅፎ መኖር ነው ይላሉ የደስታን ጭራ ፍለጋ ሲባዝን የሚኖር ነው ሰው ማለት እኛ ዲፓርትመንት ስልጠና የለም ስልጠና እንትና ጋር ነው እኛ ቢሮ ኮምፒውተራችን እንደዚህ ነው አፕል የሚባል ኮምፒውተር ወጥቷል እኛ አፕል የለንም አይነት ጥያቄዎች ነበሩና የአራት አመት ልጅ በአቨሬጅ 400 times per day ይስቃል ትስቃለች ይላል ሳይንስ ወይም ጥናት በቀን 400 ጊዜ የ55 አመት ሽማግሌ ማክሲመም 15 ጊዜ ነው የሚስቀው በአቨሬጅ when the age goes up ሳቅ እየጠፋ ይሄዳል ደስታን የሚያጠፋው ነገር ድንበር የሌለው መሻት ብቻ ሳይሆን ከራስ ሰርክል ኦፍ ኢንፍሉዌንስ ውስጥ ወጥተህ ማሰብ ነው በዓለም ታሪክ ውስጥ እጅግ አስደናቂ ከሆኑት የመሪዎች ታሪክ መካከል የታላቁ እስክንድርና የፈላስፋው ዲዮጋን ታሪካዊ ቀጠሮ የመጀመሪያውን ረድፍ ይይዛል። ታላቁ እስክንድር ግማሹን ዓለም በጉልበቱና በጦር ብቃቱ አንበርክኮ በታላቅ ክብርና ዝና ላይ በነበረበት ወቅት ነበር በአንድ በርሜል ውስጥ ብቻ የሚኖረውንና ምንም አይነት ቁሳዊ ሀብት የሌለውን ፈላስፋውን ዲዮጋንን ለመጠየቅ የሄደው። እስክንድር ከታላላቅ ጭፍሮቹ ጋር ዲዮጋን ጋር ደርሶ በኩራት ቆመና እኔ ታላቁ ንጉስ እስክንድር ነኝ የምትፈልገውንና ደስ የሚያሰኝህን ማንኛውንም ነገር ለምነኝ አደርግልሃለሁ አለው በበርሜሉ ውስጥ ጋደም ብሎ ፀሐይ ይሞቅ የነበረው ፈላስፋው ዲዮጋን ግን ቀና ብሎ ንጉሱን አየውና የመለሰለት መልስ ዓለምን እስካሁን የሚያስደምም ነበር አንድ ነገር ብቻ እንድታደርግልኝ እፈልጋለሁ እባክህ ከፊቴ ዞር በልና የጋረድከኝን ፀሐይ ልቀቅልኝ ልሙቀው አለው ታላቁ ንጉስ እስክንድር በቢሊየን የሚቆጠር ሀብት ታላቅ ግዛትና ስልጣን ያለው ውስጡ በስስትና በስጋት ሲታወክ ምንም የሌለው ደሃው ፈላስፋ ግን አሁን ባለው ቅጽበት በተፈጥሮ ፀሐይ ውስጥ እውነተኛውን ደስታ አግኝቶት ነበር ይህ ታሪክ የሚያስተምረን ትልቁ እውነት ደስታ ማለት ከውጭ የምናሳድደው ወይም በቁሳቁስና በዝና የምንገነባው ማቆሚያ ሳይሆን አሁን ባለንበት ሁኔታ ውስጥ የምንፈጥረው ውስጣዊ ስነልቦና መሆኑን ነው ይህንን ታሪካዊ እውነት ወደ ሀገራችን ነባራዊ ሁኔታ እናምጣው ደስታ ለኢትዮጵያውያን ምንድነው በችግር ውስጥ መሆኑ ጥርስን ለሳቅ ማዘጋጀት ነገ ይሻላል በሚል ተስፋ መኖር ለብዙዎቻችን ደስታ የሚለካው ነገ በሚመጣው ለውጥ ወይም ከውጭ በሚገኝ ቁሳቁስ ይመስለናል በትክክል ደስታ ምን እንደሆነ ሳንረዳ የደስታን ምንጭ ሌላ ቦታ ፍለጋ እንባዝናለን በትክክል ይህንን ክፍተት መነሻ በማድረግ ነው እንግዲህ ወደ መሪው ፍልስፍና የምናመጣው የመሪው ፍልስፍና የቆየ ጥያቄያችን ግን የዛሬ ነው አይገርምም ጠቅላይ ሚኒስትር አብይ አህመድ ተቺዎች እሳቸው ስለ ሰው ደስታና ስለ ህዝብ ስነልቦናዊ ሰላም አይጨነቁም ትኩረታቸው በልማትና በህንጻዎች ላይ ብቻ ነው የሚል መደበኛ ማጉረምረም የጀመረው የመጀመሪያው ደሳሳ ጣሪያ ሲገፈፍ የከተማዋን የቆሸሸ ገጽታ የሚያስወግድ የመጀመሪያው ዶማ ምርጉን ሲያነሳ ጀምሮ ነው ለመሆኑ እውነት አብይ ስለ ደስታ ግድ የማይሰጠው ሰው ነው ለዚህ ጥያቄ እውነተኛ ምላሽ ለመፈለግ የጊዜን ሰረገላ ወደ ኋላ እንመልስ የዛሬ 20 ዓመት ወደ ነበረው የታሪክ መዝገብ እንጓዝ መሪው ገና በወጣትነት ዘመናቸው የሥራ መሪ በነበሩበት ዘመን ያደረጓቸው ጥልቅ የፍልስፍና ውይይቶችን እንፈትሽ ዛሬ በመድረክ ላይ ቆመው ብልጽግና በሚለው ቃል ውስጥ ያለውን የደስታና የሞራል ፍልስፍና ደግመው ደጋግመው ሲያስተምሩ የዛሬ ጠዋት የፖለቲካ ፍጆታ አድርገው ሊስሉት የሚሞክሩ ጉደኛ ተቾቻችን ምንኛ የታወሩ ናቸው ብለን እንጠይቅ አይገርምም አብይ ገና ድሮ የሰው ልጅ በቁሳቁስና በሐሜት ባህር ውስጥ ከመዋጥ ወጥቶ ራሱን እንዲያገኝ ሲወተውት የነበረ የህሊና ሐኪም ነበር በለውጥ ሂደት ውስጥ የሚወሰኑ ውሳኔዎች ሁሉ ፈታኝነታቸው ከመልካምነታቸው ሳይሆን ያልተለመዱ አዳዲስ ነገሮች በመሆናቸው ብቻ እንደሆነ ያኔ ነበር ያብራሩት ደስታም በየቀኑ በመናደርገው ጥረትና ጉዞ ውስጥ የሚገኝ የህይወት ቅመም መሆኑን
ያኔ ነበር የነገሩን። ውጭ መላለሳሉ፣ ይደላቸው ናቸው፣ ያማረባቸው ናቸው፣ ብዙ ትባላላችሁ፣ ብዙ እንባላለን። ውሳኔያችን ችግር የለበትም። ችግሩ ታይምሊ ነው፣ ያልተለመደ ነገር በመሆኑ። ስለዚህ በዚህ ውስጥ እንዴት ደስታን መፍጠር ይቻላል? የኛ ኦርጋናይዜሽን ሂውመን ተኮር ነው፣ ሂውመን ቤዝ ነው ካልን በኋላ ሂውመን ቤዝ ዛሬ ኤክሰርሳይዝ ማድረግ ኢትዮጵያ ውስጥ ደግሞ ቻሌንጅ ያለው አልተለመደም ማለት። በዚህ ውስጥ እንዴት ደስታን መፍጠር ይቻላል? Happiness is not a destination, it's a voyage. Every single day በምናደርገው አክቲቪቲ መደሰት እንጂ ከሆነ ጊዜ በኋላ የምንጠብቀው ነገር አይደለም ደስታ ማለት። ታላቁ ፈላስፋ ሶቅራጥስ ስለ ለውጥ በተናገረው እውነት እንዲህ አለ። የለውጥ ምስጢሩ ጉልበትህን በሙሉ በአሮጌው ነገር ላይ መዋጋት ሳይሆን አዲሱን ነገር በመገንባት ላይ ማዋል ነው አለ። ራስን ማህበረሰብንም ሆነ ሀገርን ለመለወጥ ስንነሳ ጊዜያችንንና አቅማችንን በሙሉ ትናንት የነበሩትን አሮጌ አመለካከቶች፣ የቆዩ ስህተቶችና የተበላሹ አሰራሮችን በመውቀስና በመቃወም ላይ ብቻ ካባከነው ለውጥ ማምጣት አንችልም። በአሮጌው ላይ በጮህን ቁጥር ሳናውቀው ለአሮጌው ነገር ጉልበትና ትኩረት እየሰጠነው እንሄዳለን። እውነተኛ የለውጥ መሪዎች ግን ትኩረታቸውን የሚያደርጉት አዳዲስ ተስፋዎችን፣ ዘመናዊ አሰራሮችንና አዳዲስ መዳረሻዎችን በተግባር በመገንባት ላይ ነው። አዲሱና ውቡ ነገር ገዝፎ ሲወጣ አሮጌውና የተበላሸው ነገር በራሱ ጊዜ እየጠፋና እየተተካ ይሄዳል። ይህንን ነው ሶቅራጥስ ያለው። መሪውም ያኔ የተናገሩትና ዛሬ በተግባር እያደረጉት ያለው ይህንኑ ነው። የሰው ልጅ በተፈጥሮ የሚፈልገውና የሚመኘው ነገር ድንበር የለውም። አንዱን ደረጃ ሲያልፍ ሌላውን፣ ያንን ሲያገኝ ደግሞ ተጨማሪ ነገር መፈለጉ የማይቀር አዙሪት ነው። መሪው የሰው ልጅ ሁለንተናዊ ባህሪና በየምዕራፉ የሚፈጠረውን ማጉረምረም ከማህበራዊ ህይወት ምሳሌዎች ጋር በማገናኘት የሰው ልጅ ከትዳር በፊት፣ ከልጅ መውለድ በፊትና በኋላ፣ ልጆቹ አድገው ራሳቸውን እስኪችሉ ድረስ በየምዕራፉ የደስታን ጭራ ፍለጋ የሚኳትንና የሚጥር ፍጡር መሆኑን አሳይተዋል። የሰው ልጅ ትልቁ ድክመት ስኬትንና ደስታን ሁልጊዜም ነገ ከሚመጣው አዲስ ምዕራፍ ጋር ብቻ አቆራኝቶ ማሰቡ ነው። ይህ ማለት በትናንትናው ህልሙ ስኬት ላይ ቆሞ የዛሬውን በረከት ማጣጣም የማይችል ምስኪን ፍጡር ነው ሰው ማለት። በቀላል ምሳሌ በየሰፈራችን በኪራይ ቤት የሚኖር ሰው ትልቁ ህልሙና የደስታው ጥግ የራሴ የሆነች ግድግዳና ጣሪያ ባገኝ ኖሮ ከዚህ በላይ በምድር ላይ ምንም አልፈልግም ይላል። ነገር ግን የሚገርመው ልክ ያሰበው ተሳክቶ የራሱን ቤት ሲሰራ ወይም የቤት ዕጣ ሲደርሰው ደስታው ከአንድ ወር በላይ አይዘልቅም። ወዲያውኑ የቤቱ አካባቢ አልተመቸኝም፣ ቤቱ አነስ ብሏል፣ መኪና ከሌለኝ ኑሮ ከባድ ነው ወደሚል አዲስ ምኞት ይሸጋግራል። ልክ መኪናዋን ሲገዛ ደግሞ የሞዴል ማሻሻያ ጥያቄ ይመጣል። ፍጹም የተደላደለ ህይወት አላቸው፣ ሁሉ ነገር ተሟልቶላቸዋል የምንላቸውና በጣም ደስተኛ ናቸው ብለን በሩቅ የምንቀናባቸው ሰዎች ሳይቀሩ ወደ ውስጣዊ ህይወታቸው ዘልቀን ብናይ የራሳቸው የሆነ ያልተሟላ ፍላጎት፣ የሚመኙት አዲስ ምዕራፍና በየቀኑ የሚያስጨንቃቸው አዲስ ጉድለት አላቸው። ምክንያቱም የሰው ልጅ አእምሮ እርካታን በጊዜያዊ ማቆሚያዎች ላይ ብቻ እንዲፈልግ ተደርጎ ስለተቀረጸ ነው። በትዳር፣ በልጅ፣ በሀብት፣ በስልጣን አጥሮች ውስጥ ሁሉ የምናሳድደው ደስታ ልክ ልንይዘው ስንቀርብ ወደፊት እየሸሸ የሚያስቸግረን ንፋስ ሆኖብናል። ይህ ማለቂያ የሌለው የፍላጎት አዙሪት ደግሞ ሰው ለአሁኑ ቅጽበት እውር እንዲሆንና በየቀኑ መደሰት የሚችለውን ወርቃማ ዕድል እያጣ በጉጉትና በውጥረት ውስጥ ህይወቱን እንዲገፋ ያደርገዋል። እውነተኛ ደስታ የሚገኘው ፍላጎትን 100% በማርካት ሳይሆን አሁን ባለው የህይወት ሂደት ጉዞና ትግል ውስጥ ፈገግታን መፍጠርና ያገኘነውን በረከት ማክበር ሲቻል ብቻ ነው። ብዙ ጊዜ ሰዎች ደስተኛ አይደለሁም፣ ሚስት አላገባሁም፣ የብቻ ኑሮ ብርድ ነው፣ ትራስ አቅፎ መኖር ነው ይላሉ። ልክ ሲያገቡ ምን እባክህ አትወልድም ብዬ አቃተኝ። ልክ ስትወልድ ትምህርት ቤት ዋጋ ውድ ነው። እሱ ደግሞ ሲያልፍ ቲኔጀር አሰቃየችኝ፣ አሰቃየኝ ልጄ። ቶሎ አግብታ መጀመሪያ ቶሎ አድጎ ተገላገልኩ፣ ከዛ ቶሎ አግብታ ወይ አግብቶ ተገላገልኩ። ዳድ ላገባ ነው ሲል ደግሞ ይሰርግ መጣብኝ። አይ ልጅ መውለድ ጣጣው። in every single event የደስታን ጭራ ፍለጋ
ሲባዝን የሚኖር ነው ሰው ማለት። በሁኔታዎች ውስጥ ደስታን የሚፈጥር ሳይሆን ደስታን ፍለጋ የሚቋጥጥ የሚጥር። ይህንን አስገራሚ የህይወት እውነታ ስንሰማ ታላቁ የህንድ መሪ ማህተማ ጋንዲ የተናገረው ትልቅ ፍልስፍና ትዝ ይለናል። ጋንዲ ደስታ ማለት የምታስበው የምትናገረውና የምታደርገው ነገር ፍጹም ስምምነት ላይ ሲደርሱ ነው ይላል። ይህ አባባል የሰው ልጅ ውስጣዊ ሰላም የሚመነጨው ከማንነቱ አንድነት አላይመንት እንደሆነ ያስተምረናል። ብዙ ጊዜ ሰዎችን ደስተኛ የማያደርጋቸው ትልቁ ምክንያት በጭንቅላታቸው የሚያስቡት መልካም ምኞት፣ በአፋቸው የሚናገሩት አቋምና በተግባር መሬት ላይ የሚያደርጉት ስራ እርስ በርስ ስለሚጋጩ ነው። ለምሳሌ በአእምሮ ሀገር እንድታድግ እየተመኘ በአፉ ግን ሁል ጊዜ የተስፋ መቁረጥና የጥላቻ ወሬ የሚያወራ፣ በተግባር ደግሞ ለውጥ የሚያመጣ ምንም አይነት ስራ የማይሰራ ሰው ውስጡ መቼም ሰላም ሊሆን አይችልም። ምክንያቱም ህሊናው በውስጣዊ ጦርነትና መከፋፈል ውስጥ ነው የሚኖረው። እውነተኛ ደስታ የሚገኘው እነዚህ ሶስት ነገሮች ሲጣጣሙ ነው። የምናምንበትን መልካም ነገር ስንናገር፣ የተናገርነውን ደግሞ በተግባር አሳይተን የለውጡ አካል ስንሆን ውስጣችን ፍጹም እርካታን ያገኛል። ትናንት የመናፈሻና የፓርክ ችግር አለብን፣ የምንተነፍስበት ቦታ አጣን ይሉ የነበሩ ወገኖች ዛሬ ዓለም አቀፍ ደረጃቸውን የጠበቁ ማራኪ ፓርኮች በተግባር ሲገነቡ ለምን ተገነባ ብለው ይጮሃሉ። ልክ መሪው ገና ድሮ እንደታዘቡት በየምዕራፉ የደስታን ጭራ ፍለጋ ከመባዘንና ከመቃተት ውጪ በሁኔታዎች ውስጥ ደስታን የመፍጠርና የማየት ብስለት የላቸውም። በአስተሳሰባቸውና በተግባራቸው መሃል ስምምነት የለም። ለዚህ ነው ሁል ጊዜ የሚያለቅሱት። ይህ ማለቂያ የሌለው ፍላጎትና ማጉረምረም ግላዊ ብቻ አይደለም፣ ማህበራዊና ተቋማዊም ሆኖ ይመጣል። አንድ ማህበረሰብ ወይም ተቋም ውስጥ ያሉ ሰዎች በትናንትናው እጥረት ላይ ቆመው ያነሱት የነበረው መሰረታዊ ጥያቄ ዛሬ ምላሽ ሲያገኝ ትናንት የነበረውን ችግር ሙሉ በሙሉ በመርሳት ዛሬ አዲስ ፍላጎትና አዲስ ቅሬታ ይዘው ብቅ ይላሉ። ለምሳሌ በአንድ ተቋም ውስጥ የቢሮ የኮምፒውተርና የቁሳቁስ እጥረት አለብን፣ ስራችንን በአግባቡ መስራት አልቻልንም የሚል ከፍተኛ ቅሬታ ሲነሳ ይቆይና ተቋሙ ጥረት አድርጎ ዘመናዊ ቢሮና ቁሳቁስ ሲያሟላላቸው ደስታው የጥቂት ቀናት ብቻ ይሆናል። ወዲያውኑ የደሞዝ ጭማሪና የጥቅማ ጥቅም ጉዳይ ካልተስተካከለ መስራት አንችልም የሚል አዲስ ማጉረምረም ይጀምራሉ። የሰዎች ስብስብ በሆነው ተቋማዊ መዋቅር ውስጥም ጭምር የእድገትና የፍላጎት ጣሪያ ማቆሚያ የሌለውና ምንጊዜም አዳዲስ ጥያቄዎችን እየወለደ የሚቀጥል ነው። ላስት ይር ስብሰባ አድርገን ነበር። የነበራችሁ ታውቃላችሁ። እኛ ዲፓርትመንት ስልጠና የለም፣ ስልጠና እንትና ጋር ነው። እኛ ቢሮ ኮምፒውተራችን እንደዚህ ነው። አፕል የሚባል ኮምፒውተር ወጥቷል፣ እኛ አፕል የለንም። አይነት ጥያቄዎች ነበሩና እነሱ ጥያቄዎች ዘንድሮ ተመልሰው ልጆቹ ሲጠየቁ ሾርት ተርም ስልጠና እንኳን መጣለች፣ ሎንግ ተርሙ ቀረ። ኢንድለስ ነው። ሁል ጊዜ ይጎድለኛል በሚል ስነ ልቦና ውስጥ የሚኖሩ ሰዎችን ማሻገር የሚችለው ፈታኝ በሆኑ መንገዶች ውስጥ አብሮ ያለፈና የችግሩን ምንጭ የተረዳ መሪ ብቻ ነው። የአሜሪካው መሪ አብርሃም ሊንከንም ቢሆን በአስቸጋሪው የአሜሪካ የእርስ በርስ ጦርነት ወቅት በየቀኑ አዳዲስ ፍላጎቶችና ማለቂያ የሌላቸው የፖለቲካ ጥያቄዎች እየቀረቡለት ያስቸግሩት ነበር። ነገር ግን ሊንከን የሰዎችን ተፈጥሮ በሚገባ ስለሚያውቅ በጩኸታቸው ሳይደናገጥ ሀገሪቱን ወደ አንድነት አሻገራት። ሀገሩ በሁለት ተከፍላ በምትታመስበትና ደም በሚፈስበት አስፈሪ ጊዜ ከጦርነቱ እሳት እኩል ሌላው ትልቅ ፈተናው የሰዎች ስሜትና ማለቂያ የሌለው ወቀሳ ነበር። በአንድ በኩል ጦርነቱ በአንድ ጀንበር እንዲያበቃ የሚወተውቱ፣ በሌላ በኩል ደግሞ ውሳኔዎቹን ሁሉ የተናገሩ የሚያጣጥሉ ፖለቲከኞችና ጋዜጠኞች በየቀኑ በጩኸት ያናውጡት ነበር። ሊንከን በሰዎች ጩኸትና ወቅታዊ ማጉረምረም አልተሸበረም። ምክንያቱም የሰው ልጅ በጭንቀትና በለውጥ ጊዜ የሚኖረውን ስነ ልቦና ማለትም በፍርሃት መክነፍን፣ በቶሎ ተስፋ መቁረጥንና የነገን ትልቅ ምስል ቀድሞ ማየት አለመቻልን በሚገባ ያውቅ ነበር። ትኩረቱን ያደረገው በየቀኑ በሚለዋወጠው የሰዎች ስሜት ላይ ሳይሆን ሀገሪቱን ወደ አንድነት ማምጣት በሚለው ጽኑ ዓላማው ላይ ብቻ ነበር። በነፋሻማው የሰዎች አስተያየት ሳይነካ በጽናት በመቆሙ ነው ዛሬ የምናያትን ታላቅና አንድነቷ የተጠበቀ አሜሪካን መገንባት የቻለው። ይህ ታሪካዊ እውነታ የሚያስተምረን ትልቁ ምስጢር
መሪነት ከተጨናቂዎች ጋር አብሮ መጨነቅ ሳይሆን ከጭንቀቱ ጀርባ ያለውን የሰው ልጅ ተፈጥሯዊ ባህሪ አስቀድሞ መረዳት መሆኑን ነው። መሪዎች ይህንን ተግዳሮት ተረድተው ህዝብን ማሻገር እንዳለባቸውና ስለ ሰው ተፈጥሮ በሚገባ ማወቅ እንደሚገባቸው የዛሬው የሀገራችን ጠቅላይ ሚኒስትር ያኔ ሲያስገነዝቡም እንዲህ ብለው ነበር። ማህበረሰብን ለመለወጥ የሚነሳ መሪ መጀመሪያ የሰው ልጅ ሁለንተናዊ ባህሪ ማጥናት አለበት። ሰዎችን ካላወቅን ፍላጎታቸው ማለቂያ የሌለው መሆኑን ካልተረዳንና ትናንት የለመኑትን ዛሬ ሲያገኙ እንደሚረሱት ካልተገነዘብን በሚያሰሙት ቅሬታ ሁሉ እየተደናገጥን ግባችን ከርቀት በላይ ይርቀናል። ለምንድን ነው ይሄን ማውራችሁ? እናንተ መሪዎች ናችሁ። እናንተ ውጤት ተጋሪ ሳይሆን በነበርንበት ቻሌንጅ ውስጥ አብራችሁ ያልፋችሁ ሰዎች ናችሁ። ምን አይነት ችግር እንዳለው ሰው በተፈጥሮ እንደገና ደግሞ ኦርጋናይዜሽን ሲሆን አዲስ ሜንታሊቲን ክሬት ለማድረግ ያለውን ቻሌንጅ አዌር እንድትሆኑና የተፈታበትን መንገድ እንድናይ ነው። የጠቅላይ ሚኒስትር አብይ አህመድ የዕለት ተዕለት ውሎ ትልቁ ትኩረት በሰዎች ውስጥ ደስታን መፍጠር ነው። ማለዳ በስፖርት ሜዳ መገኘታቸው፣ ከህፃናት ጋር በነፃነት መሳቃቸውና ኳስ መጫወታቸው፣ አይን የሚያዩን ነገር ሁሉ በአረንጓዴና በኮሪደር ልማት ማሳመራቸው፣ ዝቅ ብለው ከችግረኞች ጋር ማዕድ መጋራታቸው የመሪነት ፕሮቶኮል ማሟያ አይደለም። ይህ ሁላቸው ራሱ ደስታን የመፍጠር ጥበብ ተግባራዊ መገለጫ ነው። ይህ ዛሬ የምናየው ተግባራዊ ህይወት ደግሞ ገና ከ20 ዓመት በፊት በአእምሯቸው ውስጥ ተቀርጾ የነበረ ጥልቅ ፍልስፍና ነው። ዶክተር አብይ አህመድ ገና በወጣትነት የሥራ መሪ በነበሩበት ዘመን ነገሮችን በሳይንሳዊ መረጃዎች አስደግፈው የመተንተን አስገራሚ ልማድ ነበራቸው። ለዚህ ደግሞ ትልቁ ማረጋገጫ የሰው ልጅ ዕድሜ ከሳቅና ከደስታ መጥፋት ጋር አነጻጽረው ያቀረቡት ጥናት ነው። መሪው የ4 ዓመት ህፃንን ዕድሜው ከገፋ ሰው ጋር እያነጸሩ ዕድሜ የሚቀማውን ደስታ፣ ዘመን የሚነጥቀውን ሳቅ፣ ሽበት የሚቆጥበውን ጥርስ ይገልጡልናል። ወጣቶች ገና በጊዜው በወጣትነት ዕድሜያቸው በውስጣቸው ደስታን የመፍጠርና በፍጥነት የመሳቅ ልምድን ማዳበር እንዳለባቸው ይመክራሉ። ሃፒነስ መፍጠር ያስፈልጋል። አሁን ባለው ችግር ውስጥ አሁን ባለው ሲናሪዮ ውስጥ ለምን የ4 ዓመት ልጅ በአቨሬጅ 400 ታይምስ ፐር ዴይ ይስቃል ትስቃለች ይላል ሳይንስ ወይም ጥናት። በቀን 400 ጊዜ። የ55 ዓመት ሽማግሌ ማክሲመም 15 ጊዜ ነው የሚስቀው በአቨሬጅ። when the age goes up ሳቅ እየጠፋ ይሄዳል። ለዚህ ነው በእናንተ ኤጅ እንዳያመልጣችሁ ራፒድሊ መሳቅ አለባችሁ፣ ደስታን መፍጠር አለባችሁ ምለው። ይህንን ሳይንሳዊ እውነታ ስንመለከት የታላቁን የሮማ ንጉስና የስቶይሲዝም ፈላስፋ ማርከስ ኦሬሊየስን ታሪክ እናስታውሳለን። ኦሬሊየስ በጦርነትና በፖለቲካ ውጥረት ውስጥ ሆኖ እንኳን ውስጣዊ ህፃንነቱንና የደስታ መንፈሱን ላለማጣት በየቀኑ ማስታወሻ ይጽፍ ነበር። በዓለም ታሪክ ውስጥ ፈላስፋው ንጉስ በሚባል የሚታወቀው ኦሬሊየስ እውነተኛ ሰላም የሚገኘው ከውጫዊ ሁኔታዎች ሳይሆን አእምሮንና አስተሳሰብን በበጎ ነገር ከመጠበቅ እንደሆነ በተግባር ያሳየ መሪ ነበር። የህይወትህ ደስታ የሚወሰነው በአስተሳሰብህ ጥራት ላይ ነው ይል ነበር። ይህ የኦሬሊየስ አባባል መሪው ያኔ ወጣቶች አሁን ባለው ችግርና ሴናሪዮ ውስጥ ደስታን መፍጠር አለባቸው ካሉት ጥልቅ ምክር ጋር ፍጹም አንድ ነው። ምክንያቱም አስተሳሰቡ የጠራ ሰው በየትኛውም ማዕበል ውስጥ ፈገግታውን አያጣም። 24 ሰዓት ሀገር ጠፋች ወዮላት እያሉ የሚያለቅሱትና ሌላውንም ወጣት ወደ ልቅሶ ለመሳብ የሚጥሩትን አሮጌ ፖለቲከኞችና ተቺዎች ስንመለከት ግን ከኦሬሊየስ ፍልስፍና ምንኛ የራቁ መሆናቸውን እንረዳለን። ከእድሜያቸው ጋር ሳቅ የራቃቸው፣ ፊታቸው የከረረና በምቀኝነት የተሞሉ ተቺዎች መሪው ከ20 ዓመታት በፊት ወጣቶችን በፍጥነት መሳቅና ደስታን መፍጠር አለባችሁ እያሉ ሲያስተምሩ፣ እነሱ ግን ዛሬም በየሚዲያው ለቅሶና ጩኸትን በማስተጋባትና በመስበክ ላይ ናቸው። አዎ ኢትዮጵያና እንባ፣ ኢትዮጵያዊና ለቅሶ ሊለያዩ አይገባም። መሪው ግን ዛሬም ሀገርን በፈገግታ በስፖርትና በፖለቲካዊ ብስለት እየመሩ ይገኛሉ። ደስታን የሚያጠፋው ነገር ድንበር የሌለው መሻት ብቻ ሳይሆን ከራስህ ሰርክል ኦፍ ኢንፍሉዌንስ ውስጥ ወጥተህ ማሰብ ነው። ብዙ የኛን ሰው ስታዩት የሚጨነቀው ስለ ኦባማ፣ የሚጨነቀው ስለ ጠቅላይ ሚኒስትር መለስ፣ ጭንቀቱ ቅድም እንደተባለው ስለ እስራኤልና ፓለስቲን ችግር፣ ውጊያ፣ ስለ ራሱ ፕሮጀክት የሚጨነቅ ሰው በጣም ጥቂት ነው። የደቡብ አፍሪካው ማንዴላ በሮበን አይላንድ ወህኒ ቤት ለ27 ዓመታት በታሰረበት ጊዜ
ከእስር ቤቱ ቅጥር ግቢ ውጭ ስላለውና ሊቆጣጠረው ስለማይችለው ሰፊ ዓለም በመጨነቅ ራሱን አላጠፋም። በምትኩ በራሱ የተጽዕኖ ክበብ ላይ ብቻ ትኩረት አደረገ። በጠባቧ የክፍል ስፋት ውስጥ ሆኖ የአካል ብቃት እንቅስቃሴ ያደርግ ነበር። አትክልት ይተክል ነበር። ከእስር ቤት ጠባቂዎች ጋር ሰላማዊ ግንኙነት በመፍጠር ስነልቦናቸውን ይማርክ ነበር። ማንዴላ በቁጥጥሩ ስር ባለው ትንሽ ነገር ላይ በመስራቱ ነው ዓለምን የለወጠ ታላቅ መሪ ሊሆን የበቃው። ይህ የጠቅላይ ሚኒስትሩ ንግግር ዛሬ ላለው የማህበራዊ ሚዲያ ሰራዊት ፍጹም መድኃኒት ነው። የራሱን ህይወት፣ የራሱን ገቢና የራሱን የዕለት ተዕለት ፕሮጀክት ሳይመራና ሳይንከባከብ ቀኑን ሙሉ ስልኩ ላይ አፍጦ ስለ ዓለም አቀፍ ጂኦፖለቲካና ስለ ሩቅ ሀገራት ውጊያዎች የሚከራከረውና የሚጨነቀው የኛ ሰው ውስጣዊ ደስታንና ሰላምን እንዴት ሊያገኝ ይችላል? የሀገራችን ሰው እንዲህ አይነቱን ከንቱ መባዘን ያልበላውን ማከክ ይለዋል። የራስን የቤት ስራ የራስን ኑሮና ልማት በትኖ ማስተካከል መለወጥና በፍጹም ሊቆጣጠሩት በማይችሉት የሩቅ ወሬ ላይ ጊዜንና የአእምሮ ጤናን ማባከን ትርፉ ስነልቦናዊ ቀውስ ብቻ ነው። ከ20 ዓመታት በፊት ይህንን የታዘቡት ሰው ዛሬ ወደ ስልጣን ሲመጡ ትኩረታቸውን በሙሉ በራሳቸው የተጽዕኖ ክበብ ላይ ብቻ አደረጉ። ታላቁን የህዳሴ ግድብ ማጠናቀቅ፣ ገበታ ለሀገርና ገበታ ለትውልድ ፕሮጀክቶችን መቅረጽ፣ የኮሪደር ልማትን ማሳካት፣ የሀገርን ገጽታ መቀየር ወዘተረፈ ያልበላቸውን ማከክትተው የበላንን ድህነት አከው የሚያስፈልገንን ልማትና እድገት አመጡ። ደስታን የሚሰጠውንና ደስታን የሚነሳውን በውል መለየት ለተሳነን በከንቱ ማጉረምረምና ያልበላንን በማከክ እድሜያችንን ለፈጀን ሁላችን አሁን ከንቱ ክርክሮችን ገታ አድርገን የምናስብበት ጊዜ ላይ ደርሰናል። የመሪውን የ20 ዓመታት የህይወት ፍልስፍናና የዛሬውን ተግባራዊ ስኬት እንደ ትልቅ ማስተማሪያ መስታወት ከፊታችን አስቀምጠናል። አሁን ምርጫው የራሳችን ነው። ከንቱ ጩኸቶች ውስጥ ተውጠን የደስታን ጭራ እያሳደድን መባዘን ወይስ በራሳችን የሥራ ክበብ ላይ አተኩረን ህይወታችንን መለወጥ? እንግዲህ 2 10 ዓመታትን ወደ ኋላ ተሻግረን ካለፈው የንድፈ ሐሳብ ትምህርት እስከ ዛሬው ተግባራዊ ማስረጃ የተዘረጋውን እውነት መነሻ በማድረግ እውነተኛውን ውስጣዊ ሰላማችንንና ደስታችንን በተግባር እንፈልግ። አሁንም እየተገረምን መዝለቃችን ነው። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሐሳብ ነው ሜዳው።